ሰላም ጤና ይስጥልኝ። በዛሬው የዜብራ ቲዩብ ልዩ ዝግጅታችን ሁለት አበይትና አነጋጋሪ ጉዳዮችን ይዘንላችሁ ቀርበናል። በትግራይ ምድር ዳግም የጦርነት ደመና እያንዣበበ ነው። ደብረጽዮን ገብረ ሚካኤል ወጣቶቹን ወዴት ነው የምትሸሹት ሲሉ በቁጣ የጠየቁት ሚስጥር ምንድን ነው? ይህ ጥያቄ የክልሉን ወጣቶች የስነ ልቦና ስብራትና የህወሓትን ቀጣይ የህልውና ስጋት ፍንጭ የሚሰጥ ሆኖ ተገኝቷል። በሌላ በኩል ደግሞ ግብፅና ኤርትራን ሊያጋጭ የሚችል አዲስ ዲፕሎማሲያዊ ቀውስ ተቀስቅሷል። ከአስመራ ለፕሬዝዳንት አብዱል ፈታህ አልሲሲ የተላከው ደብዳቤ ምን ይዘዋል? በሁለቱ ሀገራት መካከል ያለው የጥቅም ጋብቻ በስደተኞች ደም ምክንያት ሊፈርስ ይችላል? ዝርዝር መረጃዎቹን አሁን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የደብረ ጽዮን ማስጠንቀቂያና የትግራይ ወጣቶች ስደት። ሰሞኑን በመቀሌና በተለያዩ የትግራይ ከተሞች ከፍተኛ የተቃውሞ ሰልፎች ተካሂደዋል። ለዚህ ሰልፍ መነሻ የሆነው የፌዴሬሽን ምክር ቤት በወልቃይትና ጠገዴ ራያን በተመለከተ ያስተላለፉት ውሳኔ የምርጫ ቦርድ ተግባራዊ ያደርጋለሁ ማለቱን ተከትሎ ነው። በሰልፉ ላይ የተገኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከመቼውም ጊዜ በላይ መራርና ስሜታዊ የሆነ ንግግር አድርገዋል። ዶክተር ደብረጽዮን ወጣቶቹን ሲወቅሱ ወዴት ነው የምትሸሹት? ከብልጽግና እጅ የምታመልጡ እንዳይመስላችሁ በማለት የተናገሩት ንግግር በትግራይ ክልል ውስጥ ያለውን ጥልቅ የሰው ኃይል ቀውስ በይፋ ያሳየ ክስተት ሆኗል። ይህ ንግግር እንዲሁ ለዘበት የተደረገ ሳይሆን በትግራይ አመራርና በወጣቱ መካከል ያለውን ሰፊ የፖለቲካና የፍላጎት ልዩነት አጋልጧል። ወጣቱ ላለፉት ዓመታት በጦርነት ምክንያት የደረሰበትን ሰብአዊና ቁሳዊ ኪሳራ ገና ሳያገግም አሁን ዳግም ሌላ ጦርነት ማንዣበቡ ከፍተኛ ተስፋ ሙቅረት ውስጥ ከቶታል። ዳግም አንዋጋም በሚል መርህ ባለፉት ሳምንታት ብቻ በሺዎች የሚቆጠሩ ወጣቶች መቀሌንና የገጠር አካባቢዎችን ለቀው ወደ አዲስ አበባና ወደ መሃል ሀገር በገፍ መግባታቸው የህወሓትን አመራሮች ክፉኛ አስደንግጠዋል። ደብረጽዮን ይህንን ስደት ከብልጽግና አታመልጡም በማለት ለማስፈራራት የሞከሩት ወጣቱ በትግራይ ቀርቶ የክልሉን ወታደራዊ አቅም እንዲያጠናክርላቸውና ለሚመጣው ግጭት የሰው ኃይል ሆኖ እንዲያገለግላቸው ስለሚፈልጉ ነው። ይህ ሁኔታ የሚያሳየው ህወሓት በአሁኑ ወቅት ሰራዊቱን ዳግም ለማደራጀት በሰው ኃይል እጥረት እጅግ እየተፈተነች መሆኑን ነው። ወጣቱ ግን የአመራሩን የጦርነት ጥሪ ከመቀበል ይልቅ መሰደድንና ከጦርነት ቀጠና መራቅን እንደ ብቸኛ ያለውና አማራጭ እየተጠቀመበት ይገኛል። የደብረ ጽዮን ንግግር ይዘት ከመሞት አታመልጡም የሚል ድምጸት ያለው በመሆኑ በክልሉ ወጣቶች ዘንድ ለማንና ለምን ዓላማ ነው የምንዋጋው የሚል ጥልቅ ጥያቄ እንዲያነሳ ምክንያት ሆኖታል። ይህም በህወሓት የውስጥ አንድነት ላይ ትልቅ ስንጥቅ ሊፈጥር እንደሚችል የፖለቲካ ተንታኞች ይናገራሉ። የጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በዚሁ ሰልፍ ላይ ጠንከር ያለ ማስጠንቀቂያ ሰጥተዋል። በትግራይ ግዛትና በማንነት ጥያቄ ላይ ምንም አይነት ድርድር እንደማይኖር የገለጹት ጄኔራሉ ጉዳዩ በምርጫ ቦርድ ወይም በፍርድ ቤት ውሳኔ ብቻ ሊፈታ እንደማይችል አስምረውበታል። ጄኔራል ታደሰ የትግራይ ህዝብ ቀፎ እንደተነካ ንብ በአንድነት ተነስቶ ተአምር የሚሰራ ህዝብ ነው ማለታቸው ክልሉ አሁንም ለወታደራዊ ግጭት ዝግጁ መሆኑን ለማሳየት የተደረገ የኃይል ቃል ነው። ጄኔራሉ የፍርድ ቤትና የምርጫ ቦርድ ውሳኔዎችን ወደ ጎን በመግፋት ህገ መንግስታዊ መፍትሄ የሚሉት የፌዴራል መንግስቱ ያወጣውን መመሪያ እንደማይቀበሉ ግልጽ ማድረጋቸው ነው። ይህ ንግግር የሚያስተላልፈው መልእክት የፖለቲካ ውሳኔ ካልተሰጠን በኃይል ወደ ነበርንበት እንመለሳለን የሚል ይዘት ያለው ሲሆን ጄኔራል ታደሰ በትግራይ ህልውና ላይ የሚመጡ ኃይሎችን ቀፎ እንደተነካበት ንብ እንመክታለን ማለታቸው ሰራዊቱን ለጦርነት ዝግጁ እንዲሆን እየቀሰቀሱ መሆናቸውን ያሳያል። የትግራይ ግዛት አንድነት ጥያቄ በወረቀት ላይ በሚሰፍር ውሳኔ ብቻ ሊፈታ እንደማይችል መናገራቸው የፕሪቶሪያውን ስምምነት ወደ መፍረስ እያመራ መሆኑን ፍንጭ የሚሰጥ ነው። ውሳኔው ተግባራዊ ካልሆነ በመላ ሀገሪቱ አለመረጋጋት እንደሚከተል ማስጠንቀቃቸው ደግሞ ውጥረቱ ከክልል አልፎ ብሔራዊ የደህንነት ስጋት መሆኑንና አዲስ አበባ ላይ ጭምር ጫና ለመፍጠር የታለመ የዲፕሎማሲ ምንጭ የዲፕሎማሲያዊ ማስፈራሪያ ተደርጎ ሊወሰድ ይችላል። ከአስመራ ለፕሬዝዳንት አልሲሲ የተላከው ደብዳቤ። ወደ ቀጣዩ መረጃችን ስናልፍ ከኤርትራ ለግብፅ ፕሬዝዳንት አብዱል ፈታህ አልሲሲ አፋጣኝ መልእክት ተልኳል። ይህ ደብዳቤ በግብፅ እስር ቤቶች ውስጥ እየተሰቃዩ ስላሉ ከ3000 በላይ ኤርትራውያን ስደተኞች ጉዳይ የሚያትት ነው። ስደተኞቹ በድብደባ በቃጠሎና በጾታዊ ጥቃት እየተሰቃዩ መሆኑን ማራናይት ኮንሰርት ኤርትራ የተባለው ድርጅት በሪፖርቱ ገልጿል። ይህ ደብዳቤ በግብፅና በኤርትራ መካከል ያለውን ዲፕሎማሲያዊ ግንኙነት ትልቅ ፈተና ላይ የሚጥል ነው። ኤርትራና ግብፅ
በህዳሴ ግድብና በባህር በር ጉዳይ ላይ ከኢትዮጵያ ጋር ስላላቸው አለመግባባት በጋራ ለመቆም ስልታዊ ጥምረት በፈጠሩበት በዚህ ወሳኝ ወቅት ግብጽ በኤርትራውያን ስደተኞች ላይ እንዲህ አይነት ግፍ መፈጸሟ የጥርጣሬ ደመና እንዲያጠላ አድርጓል። ዶክተር ነጋሲ ኡስማን ኢብራሂም ለፕሬዝዳንት አልሲሲ በላኩት ደብዳቤ ግብጽ ለኤርትራ ነጻነት የነበራትን ታሪካዊ ውለታ በማስታወስ ስደተኞችን በግዴታ ወደ ኤርትራ የመመለስ እርምጃ እንዲቆም ተማጽኗል። ይህ ማለት ኤርትራውያን ስደተኞች ወደ ሀገራቸው ከተመለሱ በቀጥታ ለእስርና ለሞት እንደሚጋለጡ ስለሚታወቅ ግብጽ ወደ ሞት እየላከችን ነው የሚል ከባድ ቅሬታ እንዲነሳ አድርጓል። የሚያሳዝነው ግን የፕሬዝዳንት ኢሳያስ አፈወርቂ መንግስት በገዛ ዜጎቹ ላይ እየደረሰ ባለው ግፍ ዝምታን መምረጡ ነው። ይህ ዝምታ በኤርትራውያን ዘንድ ከፍተኛ ቁጣን እየቀሰቀሰ ሲሆን ግብጽና ኤርትራ ያላቸውን ስልታዊ ጥምረት ሊሸረሽረው ይችላል። ግብጽ ለደህንነቷ ስትል ስደተኞችን ማሰሯ ቢገለጽም በሰብአዊ መብት ተሟጋቾች ዘንድ ግን ይህ እርምጃ አጋርነትን የሚጎዳና የኤርትራን ሕዝብ ከግብጽ ጎን እንዳይቆም የሚያደርግ አደገኛ አካሄድ ተደርጎ ሊወሰድ ይችላል። ለዛሬ ያዝናቸው መረጃዎች እነዚህ ነበሩ። እናንተስ የደብረጽዮን መረር ያለ ንግግር የትግራይ ወጣቶች ስደት ወዴት ያመራል ትላላችሁ? ግብጽ በኤርትራ ስደተኞች ላይ የምትወስደው እርምጃ በሁለቱ ሀገራት ግንኙነት ላይ ምን ለውጥ ያመጣል? ሐሳባችሁን በኮመንት አጋሩን። ወቅታዊ መረጃዎች እንዲደርሳችሁ ዜብራ ቲዩብን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።